አንድ ሰው በራስ መተማመን አለው የምንለው መቼ ነው? ምን አይነት ባህሪዎችን ሲያሳይ ነው? በዚህ ቪዲዮ እነግራችኋለሁ። አንዳንድ ሰዎች አይታችሁ አታውቁም? ኩፍስ ብሎ መንገድ ላይ ምናምን የሚራመዱ ሰዎች በተለያየ መልኩ ገንዘብ እንዳላቸው፣ በተለያየ መልኩ ሰዎች እነሱን ማክበር እንዳለባቸው ምናምን ማሳየት የሚፈልጉ ሰዎች አይታችሁ አታውቁም? እነዛ ሰዎች የምር በራስ መተማመን አላቸው ወይ? በዚህ ቪዲዮ የምናየው ይሆናል። የምር በራስ መተማመን ያላቸው ሰዎች የሚያሳያቸውን ባህሪ አካፍላችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። ታላቁ ሊቃውንት ሊቅነት ነኝ። በነገራችን ላይ ኮንፊደንስ ያለው ሰው አይኮፈስም። ኮንፊደንስ ያለው ሰው እዩኝ እዩኝ ምናምን አይልም። ኮንፊደንስ ወይም በራስ መተማመን ያለው ሰው ኮንፊደንት ያለው ሰው እኔ ካንተ በላይ ነኝ፣ እኔ የተሻልኩ ነኝ ምናምን የሚል አይነት አመለካከትን ምናምን አያንጸባርቅም። በተቃራኒው በራስ መተማመን ያለው ሰው ጭምት ነው። በራስ መተማመን ያለው ሰው በጣም ረጋ ያለ ነው። በራስ መተማመን ያለ ሰው እያለ ይቀጥላል። የመጀመሪያውን ባህሪ ላሳያቸው። አንድ ሰው በራስ መተማመን አለ ወይም የለው የሚለው የመጀመሪያው በራስ መተማመን ያላቸው ሰዎች እንዲያደንቋቸው፣ ሰዎች ፕሩቭ እንዲያደርጓቸው አላቸው ወይም ይችላል ምናምን እንዲሉ ኤክስፔክት አያደርጉም። ዜሮ ኤክስፔክቴሽን። የሆነን ነገር እንደሚችሉ ሰዎች እንዲያዩላቸው፣ የሆነን ሰዎች እነሱ ከሌሎች በተሻለ መንገድ እንደሚሰሩት እንዲያውቁላቸው፣ እወቁኝ እወቁኝ ምናምን አይሉም። በራስ መተማመን ያላቸው ሰዎች እንደዛ የሚያደርጉት በራስ መተማመናቸው ጎዶሎ የሆኑ ሰዎች ናቸው። ሌሎች እንዲያዩቸው፣ ሌሎች እንዲያደንቋቸው፣ እንዲኮፈሱላቸው፣ እንዲያከብሯቸው ምናምን የሚያደርጉ ሰዎች የሆነ ኢንሴኩሪቲ ያላቸው ማለት ነው። ውስጣቸው የሚጠራጠሩት ነገር፣ ፉሊ ኮንፊደንት በራሳቸው ያልሆኑበት ነገር፣ ሙያም ሊሆን ይችላል፣ ስኪልም ሊሆን ይችላል፣ ሰዎች ጋር ያለው ኮሚኒኬሽንም ላይም ሊሆን ይችላል። ብቻ የሆነ ችግር ካለ ትኮፈሳላችሁ፣ የሆነ ችግር ካለ ይውኙኝ ወደ ማለት ትመጣላችሁ። ኮንፊደንት ስትሆኑ ግን በፍጹም ሾፍ አታረጉም፣ ብራግ አታረጉም። ከምር ፐርሰናሊቲያችሁን ከፍ አድርጋችሁ ከሌሎች የበላይ እንደሆናችሁ ምናምን አትናገሩም። ሞር ጭምት፣ ሞር ዝምተኛ፣ ግን የተጠይቃችሁት ነገር የምታደርጉ፣ ግን ሲያናገሯችሁ በትክክል የምትመልሱ፣ ግን ሰዎች ቢያቆሟችሁ ኮንፊደንት የምታወሩ ሰዎች ነው የምትሆኑት። የመጀመሪያው ባህሪ ሾፍ አያደርጉም፣ ብራግ አያደርጉም። ኮንፊደንስ ሰዎችን የምንለየው ይሄ ልታይ ማለት ሰዎች እንዲያደንቋቸውና ሰዎች እነሱ የበላይ እንዲሆኑ ፕሩቭ እንዲያደርጉ ኮንፊደንስ ሰዎች አይፈልጉም በፍጹም። ሁለተኛው ኮንፊደንስ ሰዎችን የምትለዩበት መንገድ ትችትን ወይም ክሪቲሲዝም ሲመጣ፣ የሆነ ሰው ሲተቻቸው አይሰበሩም፣ ቶሎ ኮምሽሽ አይሉም። ኮሜንት ሲሰጣቸው አሁን አብዛኛው የሶሻል ሚዲያዎች እንደ የሆነች ነገር ኮሜንት ኔጌቲቭ ነገር ሲጻፍ በቃ ስብር ብር ብሎ ራሳቸውን እንዴት እንደዛ ይለኛል ምናምን ወደ እንደዛ አይነት ነገር ውስጥ ነው የሚሄድ። ኮንፊደንስ ሰዎች እንደዛ አይደሉም። በራስ መተማመን ያላቸው ሰዎች ትችትን በቀና ይመቀበል፣ ሳይሰበሩ ትችቱን ማየት ትክክል ነው አይደለም፣ በስትክክል ማስተካከል ያለብኝ ባህሪ ነው አይደለም፣ የማመዛዘን አይነት ባህሪ ነው የሚያሳዩት። በራስ መተማመን ከሌለው አንድ ሰው ግን ትችት ጠላቱ ነው። ፊድባክ ምናምን መስጠት አትችሉም። በነገራችን ላይ በጣም እኛ ጋር እንደ ገቨርንመንት ራሱ ቢሮዎች አይታችሁ ከሆነ የሆነ ኮሜንት ሲሰጧቸው መጥተው ያስሯቸዋል። ከዚ ር ናት ኮንፊደንት ስላልሆኑ ነው። ኮንፊደንት ቢሆኑ ትችቱን በስትክክል ተቀብለው ይዛት ሪል በስትክክል ያለብን ክፍተት ነው ወይ ብሎ ፈትሸው ከሌለ የለም ወደ ማለት፣ ካለ ደግሞ ወደ ማስተካከል ይመጣል እንጂ ኮንፊደንት ባለመሆኑ ምክንያት ትችትን ወደ አለመቀበል አይኬድም። ስለዚህ ኮንፊደንት የሆኑ ሰዎች ረጋ ያሉ፣ ትችትን በስትክክል የሚቀበሉና አናላይዝ የሚያደርጉ የሚያመዛዝኑ ሰዎች ናቸው። በነገራችን ላይ ኮንፊደንት የሆኑ ሰዎች ስህተት ባለመስራት አይደለም የሚያምኑት፣ ወይም ሁሌ ፐርፌክት ነኝ ሁሌ ትክክል ነኝ ምናምን ብሎ አያምኑም። በት they accept ስህተት በህይወት እንዳለ፣ እንደምትሳሳቱ የሆነ ነገር ስትሰሩ ፌል እንደምታደርጉ ምናምን አክሴፕት ያደርጋሉ ኮንፊደንት የሆኑ ሰዎች። ያን አክሴፕት ሲያደርጉን ወደ ማሻሻል፣ ወደ ማስተካከል፣ አናላይዝ ወደ ማድረግ ይሄዳሉ። ኮንፊደንት ካልሆኑ ግን ሰበብ ወደ መፍጠር፣ እንዲህ ስላልሆነ እኮ ነው እንዲህ ያልሆነ ምናምን በቃ ሰበቦች ወደ መደርደር፣ ሌሎችን ወደ መውቀስ፣ የኔ ጥፋት አይደለም እንትና ስለሆነ ነው ምናምን ወደ ማለት፣ ኢቭን ወደ መበሳጨት ምናምን ይሄዳሉ። ነን ኮንፊደንት የሆኑ ሰዎች። ኮንፊደንት ስትሆኑ ግን ረጋ ብላችሁ ትችቶቹን በመቀበል ሳትበሳጩ ስህተት እንደሚፈጠር በማመን ለማስተካከል ለማድረቅ የምትሄዱ ሰዎች ትሆናላችሁ። እንደዚህ አይነት ባህሪ ካላችሁ you are confident። ሌላኛው ኮንፊደንት የሆኑ ሰዎችን የምትለዩት አላውቅም ይላሉ። የማያውቁትን ነገር አላውቅም። በቃ ክሊር የሆነ ኮሚኒኬሽን አላቸው። በዚህ ረገድ በጣም ይለያሉ ኮንፊደንት የሆኑ ሰዎች። ኮንፊደንት ካልሆኑ በራስ መተማመን ከሌላቸው ግን ሁሉን ነገር እኔ ነኝ የማውቀው ነው የሚሉት። እዛም የገቡ ይፈተፍታሉ፣ እዚህም የገቡ ይፈተፍታሉ። ራሳቸውን አዋቂ ለማስመሰል ይጥራሉ ምናምን። እነማ ኢንሴኪር የሆኑ በራስ መተማመን የሌላቸው ሰዎች። ኮንፊደንት የሆነ ሰው ግን የማያውቀውን ነገር አላውቅም፣ ማሄድበትን ቦታ አልሄድም፣ አቋም ያላቸው ክሊር የሆነ ኮሚኒኬሽን ያላቸው ሰዎች ናቸው ኮንፊደንስ ሰዎች። ስለዚህ በራስ መተማመን ካላችሁ አንድ ነገር ስትጠየቁ አላውቅም በማለት አታፍሩም።
አንድ ነገር መሄድ ከሌለባቸው አይ እዛ ቦታ አልሄድም በማለት አታፍሩም፣ አትሸማቀቁም። ኮንፊደንቱ ከሌላችሁ፣ በራስ መተማመኑ ከሌላችሁ ግን በቃ ለማስመሰል ነው የምትጥሩት። ሰዎች እናንተ ባለማወቃችሁ ይስቁብኛል ምናምን ብላችሁ ታስባላችሁ። በዛ ምክንያት አውቃለሁ በሚል ነገር ራሳችሁን ግትር ታደርጋላችሁ። በማታውቁት ጉዳይ ተሳስቻለሁ ማለት ትፈራላችሁ። ኮንፊደንት ካልሆናችሁ ስህተት ሰርቻለሁ ሰዎች ይሉኛል ምናምን በሚል ነገር አታምኑም። ስለዚህ ስቅቅ እንዳላችሁ በቃ ውስጣችሁ ኢንሴኪዩሪቲው ስላለ ፍርሃቱ ስላለ ውጭ ላይ በማስመሰል ነገር ግን ሰዎች አያውቅም እንዳይሏችሁ፣ ሰዎች እንደዛ አይነት ሰው አይደለም እንዳይሏችሁ በሚል ምክንያት ፕሪቴንድ ወደ ማድረግ ትመጣላችሁ። ኮንፊደንስ ከሌላችሁ፣ ኮንፊደንስ ካላችሁ ማታውቁትን በአቋም አላቅም ብላችሁ ክሊር ኮሚኒኬሽን፣ ማችሉትን ነገር አልችልም ነገር ግን አስተካክላለሁ እማራለሁ በሚሉ ነገሮች አቋም ኖራችሁ ትቀጥላላችሁ ማለት ነው። ኮንፊደንት ይኖራችሁ። ሌላኛው ኮንፊደንስ ሰዎችን የምትለዩበት መንገድ ኮንፊደንት የሆኑ ሰዎች ለራሳቸው ታማኝ ናቸው። ቃላቸውን እንዲህ አይሉም። እንደዛ አይነት ጓደኛ ያላችሁ እስቲ ሜንሽን አድርጉት ኮሜንት ላይ። ኮንፊደንት የሆኑ ሰዎች ለቃላቸው ታማኝ ናቸው። አደርጋለሁ የሚሉትን ነገር ያደርጋሉ። አይዋሹም፣ አይቀባጥሩም። በሌላ አገላለጥ ማይሆን ቃል አይሰጧችሁ። ማይሆን ነገር ላይ ቃል አይገቡላችሁ። ማያደርጉትን ነገር አደርጋለሁ አይሉም። ነን ኮንፊደንት የሆነው ሰው ውስጥ ወይም በራሱ ታማኝ ከሌለስ ማይችለውን ነገር አደርጋለሁ። ነገ ጠዋት ማድረስ ማይችለውን ነገር ነገ ጠዋት አይደለም አሁን አድርስ ስላልከው 2 ሰዓት በኋላ ያለ ስትመጡ የለም። which is insecurity ውስጣቸው ውስጥ ጥርጣሬ ስላለ ያን ለመሸፋፈን በሚል ማይችሉት ነገር ኢቭን በመዋሸት በማታለል ምናምን ኔጌቲቭ ነገር ውስጥ ይገባሉ። ኮንፊደንስ ሲኖራችሁ ግን ለራሳችሁ ታማኝ ናችሁ። ለምታደርጉት ነገር ታማኝ ናችሁ። ቢዝነስ ከፍታለሁ ካላችሁ ሄዳችሁ ትከፍታላችሁ። ቢዝነስ ቃላችሁን ጠብቃላችሁ። ለራሳችሁ ታማኝ ናችሁ። በዚህ መንገድ ገንዘብ እቆጥባለሁ ካላችሁ ትቆጥባላችሁ። ኮንፊደንት ናችሁ በራሳችሁ፣ ለቃላችሁ ታማኝ ናችሁ። ኮንፊደንስ ከሌላችሁ ግን ቃላችሁን አጠብቁ። ወደ መዋሸት፣ ወደ መቅጠፍ፣ ሰበብ ወደ መዳደር በጣም አሉታዊ ወደሆኑ ሌሎች ባህሪዎች ትገባላችሁ። ኮንፊደንስ ሰዎች ለቃላቸው ታማኝ ናችሁ። እናንተ ኮንፊደንት ናችሁ ወይ? ኮሜንት ላይ አስቀምጡልኝ። እናንተ የምታውቁት የኮንፊደንት ሰው ባህሪ ካለ ኮሜንት ላይ ይቀመጥ። ለሌሎች መማሪያ ይሆናል። በቀጣይ አስተማሪ ቪዲዮ እስክንገናኝ